በሀገር አቀፍ ደረጃ በጤና ባለሙያዎች የሚወሰደው ተቃውሞ በዋናነት ከክፍያ፣ ከስራ ሁኔታና ከመንግስት መዘናጋት ጋር የጤና አጠባበቅ አገልግሎት ከፍተኛ መስተጓጎል አስከትሏል። የስራ ማቆም አድማው እንደ ድንገተኛ እንክብካቤና የእናቶች ማቆያን ያሉ ወሳኝ አገልግሎቶችን በማስቀረት አብዛኛዎቹ የሕክምና ክፍሎች እንዲታገዱ ተደርገው እንደነበርም መረጃዎች አመላክተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ጥንቅራችን ነው። በዛሬው ልዩ ጥንቅር ስለ ጤና ባለሙያዎች ሰሞነኛ ተቃውሞ ሰልፍና እንደዚሁም ከጤና ባለሙያዎች የተቃውሞ ሰልፍ ጋር ተያይዘው የሚነሱ ጉዳዮችን የምንዳስስ ይሆናል። አብራችሁን እንድትቆዩ በመጋበዝ እግረ መንገዳችሁን ተወዳጁን የገበያ ሚዲያ ላይክ፣ ሼር እና ሰብስክራይብ እንድታደርጉ በመጋበዝ በቀጥታ ወደ አዘጋጀነው ጥንቅር እንሸጋገራለን። ከባለፈው ማክሰኞ ግንቦት 5 ቀን 2017 ዓ.ም የጀመረው በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች የከፊል የሥራ ማቆም አድማ የደሞዝና ጥቅማ ጥቅም ጥያቄን በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው የተጀመረ ስለመሆኑ ለቢቢሲ ተናግረዋል። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች ከግንቦት 5 2017 ዓ.ም ጀምሮ ሥራ ማቆማቸውንም ገልጸዋል። ቢቢሲ ያነጋገራቸው 5 በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የሕክምና ተቋማት ክፍሎች አገልግሎታቸው መቋረጡን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪ የገለጹ ሲሆን ከ70 በመቶ በላይ የሚሆኑት ስራ አቁመው እንደነበርም ሲገለጽ ቆይቷል። ለአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታል የከፊል አድማው ከታየባቸው የጤና ተቋማት መሃል የሚጠቀሱ መሆናቸውም ተዘግቧል። በጤና ባለሙያዎቹ ለአንድ ወር ያህል የተሰጠው የቅድመ ሥራ ማቆም አድማ ማስጠንቀቂያ በኋላ የተካሄደው አድማው የደሞዝ ማስተካከያን፣ ጥቅማጥቅምንና የተሻሻለ የሥራ አካባቢን የሚጠይቅ ነውም ተብሏል። እስኪ አሁን ደግሞ የተቃውሞውን ቁልፍ ገጽታዎች በተወሰነ እንመልከት። ከጉዳዩ ጋር በተያያዘ እየወጡ ያሉ መረጃዎች እንደሚያመላክቱትም ለተቃውሞ ያነሳሳቸው ገፊ ምክንያት ተብለው ከቀረቡ ሐሳቦች መካከል የጤና ባለሙያዎች የረጅም ጊዜ ጥያቄዎቻቸውን ፍትሐዊ የደሞዝ፣ የተሻለ የሥራ ሁኔታ፣ የጤና ሴክተር መሠረተ ልማትን ለማሻሻል ለመንግሥት የቀረቡ ጥያቄዎች ምላሽ ባለማግኘታቸው ተቃውሟቸውን ለማሰማት መገደዳቸውን ነው የተገለጸው። በአንጻሩ ሌላ የተለየ ምክንያትና ገጽታ እንዳለው በመግለጽም በተለይም የውጭ አገራት መንግሥታት አጀንዳ ይዘው የሚንቀሳቀሱ ኃይሎች የፈጠሩት የሴራ ፖለቲካ የወለደው ግርግር እንጂ መሰረታዊ ምክንያቱ እንደሚባለው አይደለም ሲሉ ተያያዥ የሆኑ ነጩ አብዮት የሚለውን የተቃውሞ ስያሜና ሌሎች በሰልፈኞቹ ላይ የተንጸባረቁ መፈክሮችን በምሳሌነት ያነሳሉ። በተለይም የእነዚህ አይነቶቹ መፈክሮችና የተቃውሞ ሰልፎች ስያሜዎች ከነዚህ አፍራሽ ኃይሎች የመጡ ስለመሆናቸው የሚደበቅ አይደለም የሚል መከራከሪያን የሚያነሱ አካላት የአብዛኞቹ የጤና ባለሙያዎች ተግባር ከሙያ ስነ ምግባርና ኤቲክስ ያፈነገጠ ነውም ሲሉ ሲኮንኑ ተስተውለዋል። የሥራ ማቆም አድማው በጤና አጠባበቅ ተደራሽነት ላይ ከፍተኛ ተጽዕኖ ያሳደረ ሲሆን ብዙ ሆስፒታሎች አስፈላጊ ያልሆኑ አገልግሎቶችን ለማገድም መገደዳቸው ነው የተገለጸው። ቢቢሲ ያነጋገራቸው 5 በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የሕክምና ተቋማት ክፍሎች አገልግሎት እንዳይሰጡ ተደርገው መቋረጡ ነው የተገለጸው። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ ሆስፒታሎች በዚህ አድማ ተጠቂ መሆናቸው ነው የተገለጸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸው የተገለጸ ሲሆን ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ ራሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸው ቦታዎች ወይም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ስራ እየገባ እንዳልሆነ ነው የጠቆሙት። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም ራሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ በሙሉ ሊዘጋ መቻሉን ነው የጠቆሙት። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ መሆኑን የጠቆሙት ሐኪሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ሥራ አለመግባታቸውንም ተናግረዋል። ይህን ያረጋገጡና ስማ
ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የሥራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100% በሚባል ደረጃ አልገቡም ሲሉም ተናግረዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ግዮን ሆስፒታል ባለሙያዎችም አድማ መምታታቸውን ለቢቢሲ የተናገሩ ሲሆን አንድ ስማቸው እንዲጠቀስ ያልፈለጉ ባለሙያም 95% የሚሆኑ የጤና ባለሙያዎች አድማ ላይ ስለመሆናቸው ተናግረዋል። መንግስት በበኩሉ ጉዳዩን አስመልክቶ በሰጠው ምላሽ የሥራ ማቆም አድማ የሚያደርጉ የጤና ባለሙያዎች ወደ ሥራ የማይመለሱ ከሆነ ፍቃዳቸው ሊሰረዝ የሚችልበት ሁኔታ እንደሚፈጠርም አስጠንቅቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ሰኞ ግንቦት 11 ቀን 2017 ዓ.ም የጤና አገልግሎት አሰጣጥ ወቅታዊ ሁኔታን በሚመለከት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ በሰጡት ማብራሪያ በጤናው ዘርፍ አገልግሎት ጥራትና በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራ ተናግረዋል። ዘላቂ መፍትሄ በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህም አሁን በየደረጃው ውይይት እየተደረገ መሆኑንና በቀጣይነትም እንደሚደረግ ገልጸዋል። በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት ያለምንም መቆራረጥ አገልግሎት እየሰጡ ነው ያሉት ሚኒስትሯ፣ ነገር ግን በጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቆራረጦች መስተዋላቸውን ጠቁመዋል። ይህንን ችግርም ከአንጋፋ ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ መቻሉንም ተናግረዋል። የጤና ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራቸውን ለማስተጓጎል እንደሚጥሩ ገልጸው በእነዚህ አካላት ላይ በሕግና በጤና የሥነ ምግባር ደንብ መሠረት አስፈላጊው እርምጃን መንግሥት ሊወስድ እንደሚችል ጠቁመዋል። ግዙፉ ዓለም አቀፍ የዜና አውታር ቢቢሲ በበኩሉ በጉዳዩ ዙሪያ ያነጋገራቸውን አንዳንድ የሆስፒታል የሥራ ኃላፊ መረጃዎችን ዋቢ በማድረግ ባሰራጨው ዘገባ ጠቅላይ ሚኒስትሩን ጨምሮ የፌዴራል መንግሥት ከፍተኛ የሥራ ኃላፊዎች ከባለሙያዎች ጋር በመከሩበት ወቅት ችግሩን ለመፍታት እንደሚሰሩ ቃል መግባታቸውን የጠቆመ ሲሆን በአንጻሩ በተለያዩ የአገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የሥራ ማቆም አድማ ምክንያት ተቋማቱ ከባለፈው ሳምንት ጀምሮ ሠራተኞች ወደ ሥራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችን ማውጣት መጀመራቸውንም አመላክቷል። ካለፈው ሳምንት ማብቂያ ጀምሮም በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸው ተዘግቧል። የሰብአዊ መብት ኮሚሽን በበኩሉ በጉዳዩ ላይ ምን አይነት ክትትል እየተደረገ እንደሆነ ለቀረበለት ጥያቄ በሰጠው ማብራሪያ የጤና ባለሙያዎቹ ለኮሚሽኑ ጥያቄ አስገብተናል የሚሉት ጉዳይን እንደማይታወቅና እንደማያውቅ በመግለጽ ራሱ ጉዳዩን በማህበራዊ ሚዲያ ላይ ከሚሰራጩ መረጃዎች ያገኘ መሆኑን በመጥቀስ በማህበራዊ ሚዲያዎች ከሚሰራጩ መረጃዎች ውጪ ሌላ መረጃ እንደሌለው የገለጹት በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር የሆኑት ዶክተር ሚዛኔ አባተ ኮሚሽኑ የጉዳዩን አሳሳቢነት በመረዳት በቅርበት እየተከታተለው ነውም ብለዋል። ኮሚሽኑ በጉዳዩ ላይ እንዴት ጣልቃ ሊገባ ይችላል የሚለውም እየታየ እንደሆነ የጠቆሙት ዳይሬክተሩ ኮሚሽኑ በሚያደርገው ክትትል የሚያገኛቸውን ተጨባጭ ውጤቶችና ምክረ ሐሳቦች ለሕዝቡ ይፋ እንደሚያደርግም ዶክተር ሚዛኔ ተናግረዋል። ራሱን የዓለም አቀፍ ሰብአዊ መብቶች ጥሰት ተሟጋች ብሎ የሚጠራውና በተግባር ግን የምዕራባውያን ሀገራት አጀንዳ አስፈጻሚ በሚል በምስራቁ ብሎክ የትችት ወጀብ የሚወርድበት አምነስቲ ኢንተርናሽናል በበኩሉ በጤና ባለሙያዎች መታሰርና መንግስት በወሰደውና እየወሰደ ያለው እርምጃ እንዳሳሰበው ገልጿል። ነገር ሲነሳ ምክንያት ፈልገው መንግስትን መወረፍና ወቀሳን ከማብዛት ያለፈ የተጽዕኖ ፈጣሪነት ሚናቸው እዚህ ግባ የሚባል እንዳልሆነ የሚገመቱትና የሚነገርላቸውና ይህ ሁሉ እስኪሆን ምን እየሰሩ እንዳሉ ጥያቄ የሚነሳባቸው በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች በበኩላቸው የጉዳዩን አሳሳቢነት በመረዳት በቅርበት እየተከታተልን ነው በሚል ለተለያዩ የሚዲያ አውታሮች በሰጡት የአፍ ወለምታ የሚመስል መግለጫና ውረፋ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት በመስጠት አስቸኳይ ምላሽ እንዲሰጥ አሳስበዋል። ማክሰኞ ግንቦት 12 ቀን 2017 ዓ.ም አራቱ የፖለቲካ ፓርቲዎች ማለትም የመላው አንድነት ድርጅት መኢአድ፣ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ባወጡት የጋራ መግለጫ የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ሲያቀርቡት ለነበረው ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ እንደሚያደርጉ በመጠቆም በመብት ጠያቂ የጤና ባለሙያዎችና በተጠያቂው መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው 120 ሚሊዮን የኢትዮጵያ ሕዝብ መሆኑን በመገንዘብ መንግስት ለችግሩ አፋጣኝ እልባት እንዲሰጥ ጥሪ አቅርበዋል።
ሆኖም የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልህ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት በእጅጉ እንዳሳሰባቸውም ጨምረው ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ የጤና ባለሙያዎችን በተመለከተ ሰኞ ግንቦት 11 ቀን 2017 ዓ.ም ባወጣው መግለጫ መብትን በሰላማዊና ህጋዊ መንገድ መጠየቅን እንደሚደግፍ ገልጿል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም ሲል ተችቷል። እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች ቁጥር በአንድ ሳምንት ውስጥ ብቻ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት መቻሉን ነው ፓርቲው በመግለጫው የጠቆመው። የጤና ባለሙያ ማህበራትና የሚመለከታቸው የመንግስት አካላትን ያቀፈ ብሔራዊ ግብረ ኃይል ተቋቁሞ በአጭር በመካከለኛና በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት በሰላማዊ መንገድ መፍትሄ እንዲሰጥ በመጠየቅ የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩም ጠይቋል። የኢትዮጵያ የጤና ባለሙያዎች ማህበር ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱት ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበትም ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎቹ በተለያዩ መንገዶች መብታቸውን እየጠየቁ ይገኛሉ ሲልም ገልጿል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብሏል። ነገር ግን በኃላፊነት መከናወን እንዳለበትም በመግለጫው አጽንኦት ሰጥቷል። መግለጫው የወጣው በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ባለፈው ማክሰኞ የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ የወጣ ሲሆን እነዚህ የተካሄዱ ሰልፎች በሀገር አቀፍ ደረጃ ሄልዝ ወርከርስ ማተርስ እና ፔይ ሄልዝ ወርከርስ ፌርሊ በሚሉ ሃሽታጎች ስር እያደገ የመጣውን የማህበራዊ ሚዲያ እንቅስቃሴ ዘመቻ ተከትሎም እንደሆነ መረጃዎች ጠቁመዋል። የሰልፉ አዘጋጆች 10 ቁልፍ ጥያቄዎችን የያዘ ደብዳቤ ለመንግስት ባለስልጣናት ለማቅረብ መዘጋጀታቸውን የገለጹ ሲሆን ጥሪዎቻቸው ምላሽ ካላገኙ ግን የሥራ ማቆም አድማው ሊቀጥል እንደሚችል ነው ማስጠንቀቂያ የሰጡት። የተለያዩ የሚዲያ አውታሮች የእውቅና አለመኖርና የኑሮ ውድነት መጨመሩ በተቀናጀ መልኩ ለማህበራዊ ሚዲያ ዘመቻው ጉልህ አስተዋጽኦ ስለማድረጉ የጤና ባለሙያዎችን ባናገሩበት መረጃዎቻቸው ቢያጋሩም በተቃራኒው ግን ከጉዳዩ ጋር ተያይዘው እየወጡ ያሉ መረጃዎች እንደጠቆሙት ነገሩ የውጭ ኃይሎች ሀገር ለመበጥበጥና በመንግስት ላይ ሽብር ለመንዛት የታለሙ እንደሆኑ የሚያመላክቱ ስለመሆናቸው ከመንግስት በኩል በመረጃ አገልግሎት በኩል እየተሰጡ ያሉ መግለጫዎችና ማብራሪያዎች የሚያሳዩ ሲሆን ለአብነትም የመብት ጥያቄ ተብሎ ነጩ አብዮትና የመሳሰሉ ስያሜዎችን መስጠትና ከጉዳዩ ጋር ተያያዥነት የሌላቸውን የተለያዩ መፈክሮችን ማሰማት ከጀርባው ድብቅ አጀንዳ እንዳቀፈ የሚጠቁም እንደሆነ ነው። ይሁንና ግን ማህበሩ ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው በማለት የመጀመሪያውና ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑን ከኑሮ ውድነት ጋር የማይመጣጠን መሆኑ ገፊ ምክንያት እንደሆነ አንስቷል። ጉዳዩን በሚመለከት ዓለም አቀፍ ተቋማት ጭምር መንግስት ከጤና ባለሙያዎች ጋር ውይይት እንዲያደርግና የጤና ባለሙያዎችን ችግር እንዲፈታ ጥሪ በማቅረብ ላይ መሆናቸውን የተለያዩ የሚዲያ አውታሮች በመዘገብ ላይ ናቸው። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ልዩ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን በማመስገን ቸር ተመኘን። ሰላም።